شغالين ولا لا؟ لا. تبغى تروح المكتب؟ ايوه. ليش تروح المكتب؟ لا انا ما في كلام. تبغى تروحين በሀገር ላይ የምትሰሩ እህቶቼ ይህን ቪዲዮ ሁላችሁም ተመልከቱት። አልሰማንም አላየንም እንዳትሉ። እህታችን ላይ እየደረሰ ያለው ጥቃት በጣም ያሳዝናል። ይህን ቪዲዮ እስከ መጨረሻው ተከታተሉት። እውነት ለመናገር አረብ ሀገር ላይ የሚኖሩ እህቶቻችን በየቀኑ ስቃያቸው እየበዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተን ማየነካችሁ ሰብስክራይብ አድርጉልኝ። እህታችን ዛሬ የደረሰባት ያለው እንግዲህ አረቦች በነገራችን ላይ በተለያዩ ሰዓት እህቶቻችን ሲያለቅሱ እያየናቸው ነው። አረብ ሀገር ላይ ያሉ እህቶቻችን በየቀኑ የተለያዩ ችግሮችን እያሳለፉ ይገኛሉና ከነዛ መካከል ይህች የምናያት እህታችን ናት። እህታችን መስራት አትፈልግም። ካለችበት ሁኔታ ለመውጣት ወደ ቢሮ ወሰዱኝ ስትል ተናግራለች። አረቦችም ታዲያ ከቢሮ ከመውሰድ ይልቅን ልጅቷን ቪዲዮ በመቀረጽ በማጨናነቅ ሙኳን እያበላሿት ይገኛሉ። እንደዚህ ሁና እያዩት ደግሞ ከኢትዮጵያ ወደ አረብ ሀገር የሸጧት ደላላዎች ስልክ እያነሱና ልጅቷ ለምንድን ነው ብለው ጥያቄ ማቅረብ አልቻሉም። ልጅቷ እስካሁን ድረስ መክተብ አልወሰዷትም። በዚህ ሁኔታ ልጅቷ ጭንቀት ውስጥ ናት ያለችው። ታዲያ እንደምታዩት አረብ ቤት አሁን ላይ ብዙዎች እህቶቻችን በጣም እያለቀሱ ይገኛሉ። በጣም በብዛት አረብ ሀገር ላይ የሚሰሩ እህቶች በብዛት የሚያለቅሱት ናቸው። አሁን ላይ ኮንትራት እየሄዱ ያሉ እህቶቻችን እያለቀሱ ነው። ለምንድን ነው እንደዚህ እየሆኑ ያሉት? ባካችሁ አረብ ቤት እንደዚህ አይነት ክፉ አረብ፣ እንደዚህ አይነት መጥፎ አረብ የደረሳችሁ እህቶች ቶሎ ራሳችሁን ለማትረፍና ራሳችሁን ለማውጣት መሞከር አለባችሁ። ምክንያቱም ብዙ እህቶቻችን የአእምሮ ችግር የሚደርስባቸው በትንሽ ነገር ነው። ራሳችሁን ዛሬ ልጅቷ ቋንቋ መናገር አትችልም፣ ወደ ሀገር ነው የምትሄጂው፣ መሳፈር ነው የምትችይው፣ እናሰራሽም፣ እናሳፍርሻል፣ በጣም ብዙ ነገር። ግን ይሄን ሁሉ መከራ እያሳለፉ ይሄን ሁሉ ችግር እያሳለፉ ሶሻል ሚዲያ ተቀርጸው እያዩዋቸው እህቶቻችንን ለምንድን ነው በገንዘብ ገዝታችሁ በገንዘብ ሽጣችሁ የእህቶቻችንን ህይወት አጉል ቦታ ላይ የምትጥሉት? ማለት እንደዚህ ጋር የዜጋ መብት እንዴት የላቸውም? ሁልጊዜም በየቀኑ የአረብ ሀገር እህቶቻችን እንባቸውን ሲያፈሱ እናያለን። ሁልጊዜም አረብ ሀገር ላይ የሚወጡ እህቶቻችን ስቃያቸውን እናያለን። ለምንድን ነው ታዲያ በዚህ ልክ አረቦቹ ሲያጨናንቋት እያያችሁ? ለምንድን ነው እኔ የጥያቄ መክተብ ላይ የሚሰሩ እህቶች ነው። ለምንድን ነው መክተብ የምትሰሩ እህቶቻችን ለእህቶቻችን ተሰሚና ወይንም ደግሞ ለእህቶቻችን ድምጽ የማትሆኑት? የእህቶቻችን ችግር ለምንድን ነው እናንተ ዘንድ የማይሰማው የማይታይላችሁ? ለምንድን ነው አረቦች ሰራተኞቻቸውን ወደ ራሳቸው ሲወስዱ ገንዘብ ከፍለው ነው የሚወስዱት። ያ ገንዘብ ካልተመለሰላቸው ሰራተኛይቱን መልሰው መስጠት አይፈልጉም። ደግሞ ጫና እየተደረገባት እያበደች እየታመመች ያለችው የአረብ ሀገር ሴት ናት። አካለ ጎደሎ እየሆነች ያለው የአረብ ሀገር ሴት ናት። ችግር እየደረሰባት ያለ የአረብ ሀገር ሴት ናት። ይቺ የአረብ ሀገር ሴት ደግሞ ማን ላካት? ደላላ ለማንሸጣት ለኤጀንሲ ለማንሸጣት ለአረብ። አረብ ደግሞ ከኤጀንሲ የሚፈልገው የራሱ የገዛበት ገንዘብ አለ። ያ ገንዘብ እንድመለስለት ይፈልጋል። ነገር ግን እንደዛ ውል ፈይታችሁ ገዝታችሁ ሽጣችሁ አትርፋችሁ ኢቨን እንኳን መክተብ ራሱ መተው ልንገራችሁ፣ ብዙ እህቶች ልንገራችሁ፣ ለኔ ዋትስአፕ ላይ እየላኩልኝ ማለት ነው። ሳውዲ አረቢያ ገብተው አረቦች ሳይስማሟቸው ሲቀር አንዷ እህታችንን መተኛ ክላስ ስለሌላት ብቻ እባካችሁ መተኛ ክላሴን አስተካክሉልኝ፣ ሰውየው ሌት እየመጣ ይረብሸኛለን። ከዛም ላይ ካሜራ አለ ላይ ግን ካሜራ አይደለም፣ ቤት ውስጥ ያለው ካሜራ አይደለም። ለኔ ስክሪንሾት አድርጋ ስትልክልኝ እስኪ እህቴ ካሜራ መሆኑን ለማረጋገጥ ላኪልኝ ብዬ ማብሪያ ሲጠፋ ይጠፋል አለች። ምክንያቱም እሷ ገና አዲስ ለአረብ ሀገር አዲስ ስለሆነች ማብሪያ ሲጠፋ ይጠፋል አለች። እሺ ማብሪያ ሲጠፋ ካሜራ አይጠፋም። በዋይፋይ የሚሰራ ከሆነ ዋይፋይ ሲጠፋ ብቻ ነው የሚሰራው እንጂ አንቺ ለመተኛ ስትፈልጊ ማብሪያ ስታጠፊ ካሜራ አይጠፋም። ሁለተኛ ካሜራ ካለበት ሴትየዋ ስለምታየው ባልየው አይተናኮስሽም ነበርና ላኪልኝ ቢስላት። እንግዲህ ዱባይና ሳውዲ አረቢያ ላይ ምን አለ መሰላችሁ? ጭስ እንደዚህ ሲጨስ ይጮሃል አይደለ? ያ ነው የጭስ የሆነ ጭስ በሚጠስበት ሰዓት የሚጮህ ነውና ድምጽ የሚያወጣ ነው። ይሄኩ ማማዬ እንደዚህ ነው እንጂ ካሜራ አይደለም አልኳት። ሰውየው በተኛ ሰዓት ልንገራችሁ፣ ለምን ሱሪ ትለብሻለሽ? ለምን እንደዚህ የሆነ ልብስ አትለብሺም? የመተኛ ልብስ እንዴት ለብስ እሱ ጋር እንድትተናኮስ እሱ ደግሞ ጋር ተተናኮሰች በየቀኑ 50 ብር እንደሚሰጣት
50 ሪያል እንደሚሰጣት ተናገረች። ከዛ ቢሮ ውሰዱኝ ብላ አልቅሳ ለቢሮ ደውላ ከዛ እንደገና ቢሮ ሄዳ ቢሮ ጋር ከሳ ወደ ቢሮ እንድትሄድ ተደርጎላት ከኢትዮጵያ በጣም ብዙ ፕሮሰስ ተደርጎ እንድትመለስ ተደረገ። ከዛ ሄዳ ምን ቢፈጠርባት ጥሩ ነው? አረቡ ጠግባ ነው እንደዚህ አድርጋለች ሰርቃለች ምናምን ተባለ። ከዛ ደግሞ የእሷ ክስ ከሰውየው አመዘነ። ሰውየው ግን ልጅቷን ሊያሳፍራት ነበር። ብርም አልፈልግም እሷን ማሳፈር ብቻ ነው የምፈልገው ብሎ በኋላ ምን ተደረገ? የእሷ ክስ አመዘነ። እሷ እንደዚህ እያደረገ ይተናኮሰኛል፣ ሌት መተኛ ክላስ የለኝም ምናምን ብላ ተቀመጠች። ነገር ግን ልንገራችሁ እዛ መክተብ ላይ እየገዛኝ ነው የምትበላው፣ ብር እየከፈለች የሆነች አፍሪካዊ ነች የምትሰጣት የኢንዶሚ መግዣ ብር ብላ ማለት ነው 10 ኢንዶሚ የሚገዛ 3 ኢንዶሚ ገዝታ የምትመጣው ያቺ ኡጋንዳዋ ማነች አፍሪካዋ የሚሰጣትን ገንዘብ የታክሲ ነው የምንድን ነው ብላ ቆራርጣ ነው የምትበላውና በጣም የምታሳዝን የምታስለቅስ እህታችንም አለኝ። ለምንድን ነው እህቶቻችን እንደዚህ እየሆኑ እያያችሁ ስራ እንኳን የሌለበት ቦታ አሁን ላይ በጣም ሰራተኛ እየገባ ስለሆነ ቢሮ ላይ ሰራተኛ ስራ እየገባ አይደለም። ከዛ ላይ ምግብ እያገኙ አይደለም። በራሳቸው ብር እየገዙ ነው የሚበሉት። እንደዚህ ተጨናንቀው እየሰሩ ያሉ ለምንድን ነው? እኔ በጣም ነው የገረመኝ። ልጅቷ ስትወደኔ ስንትን ስትለኝ እንደውም አዲስ አበባ ያለችው ኤጀንሲ ጋር አገናኝታኝ እንጀራ ሁሉ ልልክላቸው ነው ከዚህ ከኢትዮጵያ ወደዛ እንጀራ ልልክላቸው ነው አለች። እኔ ደግሞ አንቺ ገና እንጀራ እስከምትልክላቸው ድረስ ህይወታቸው እንትን ይላለን። ስለዚህ እዛ እንዲገዛላቸው ለምን አታረጊም? እዚህ ቀላል ነው እኔ መላኪ አለች። ነገር ግን አላረገችውም። እዛ ምንድነው እንትኑ መክተብ የሚያሰራው ምንድነው ሱዳኔ ነው። በዚህ ሁኔታ እህቶቻችን ለሱዳኔ ተሽጠው እዛ ቤት ውስጥ መክተብ ውስጥ ሰራተኛ ተቀጥራ የምትሰራው አፍሪካዊ ነች። እንደዚህ ሆነ እህቶቻችን እያሳለፉ የሚገኙ በጣም ብዙ እህቶቻችን አሉ። ታዲያ እንደዛ አይነት ችግር ያለባችሁ እህቶቼ እባካችሁ ጥንቃቄ አድርጉ። አረብ ሀገር ላይ የምትኖሩ እህቶቼ፣ አሁን ላይ ጠለብ እየሄዳችሁ ያለ እህቶቼ ራሳችሁን ጠብቁ። ሄዳችሁ የምትልኳቸው ደላላዎች እናንተ እባካችሁ ለነዚህ ዜጋዎች ይመለከታችኋል። እነዚህ ዜጋዎች የሸጣችኋቸው እናንተ ናችሁ። እንደሸጣችኋቸውም ደግሞ ልታስወጧቸው ይገባል። በጣም በተደጋጋሚ አረብ ሀገር ላይ ያለች እህቴ እንባዋ ሲፈስ እያየን ነው። ሁል ጊዜ ሶሻል ሚዲያ ላይ መታ መክተብ እንዳልልኛ ላይ እያለች ነው። እና ለምንድን ነው እኔ የልጅቷን ቁጥር ሰጥተውኛል፣ የኤምባሲ የምትሰራው ልጅ ቁጥር ሰጥተውኛል። አናግሬያታለሁ። ስልክ ቁጥሩ አስፈላጊ ከሆነ ለጥፈዋለሁ፣ ሪከርድ አድርጊያታለሁ። በጣም ብዙ ነገር ማለት ነው። እና እባካችሁ ዜጎችን የምትሸጡ ደላላዎች፣ ዜጎችን የምትሸጡ ኤምባሲዎች ጥንቃቄ አድርጉ ለዜጋችሁ። እናንተ ጥቅም ትፈልጋላችሁ፣ ገንዘብ ትፈልጋላችሁ። ዜጋዎቻችሁ ከተበደሉ ከተጎዱ በኋላ ጥቅም አታገኙም። እንደውም የረሳሁት በመሀል ምን አለ ያችህታችን ያንን ገንዘብ ማነው አረቡ ብር ተመልሶለት ነው ሰራተኛቱን የመለሳት። ከዛ ልጅቷ አሁን ድረስ 3 ወሯ ስራ አልገባችም። ልንገራችሁ 3 ሳምንት 3 ወር ከተቀመጡ ቪዛቸው ያልቃል። ምክንያቱም የሚሄዱበት ቪዛ ትክክል ቪዛ ስላላ አይደለም። ልጅቷ ምን አጋጠማት? ወደ ኢትዮጵያ ለመምጣት አረቡ መጀመሪያ ኢቃማ ስላላሰራላት ወደ ኢትዮጵያ መምጣት አጋጠማት ማለት ነው። አሁን ወደ ኢትዮጵያ ለመምጣት የተዘጋጀች ነው። ነገር ግን ለምንድን ነው እንደዛ የሆነው? አረቡ ለአረቡ የመለሱት ብር አለ አይደለ? ያን የሚከፈለው ብርና ደግሞ አሁን ሁለተኛ የሚወስዳት ከፊል በጣም በብዙ ዋጋ ስለሚከፍላት ለዛ ነው ልጅቷ የምትመለሰው አለች። እና በጣም ደምን ባያለቀሰች ነው። ለዚህም እባካችሁ ጥንቃቄ አድርጉ። አረብ ሀገር ላይ የምትሰሩ እህቶቼ ይህን ቪዲዮ ሁላችሁም ተመልከቱት። አልሰማንም አላየንም እንዳትሉ። እህታችን ላይ እየደረሰ ያለው ጥቃት በጣም ያሳዝናል። ይህን ቪዲዮ እስከ መጨረሻው ተከታተሉት። እውነት ለመናገር አረብ ሀገር ላይ የሚኖሩ እህቶቻችን በየቀኑ ስቃያቸው እየበዛ ይገኛል።